ሳሜ ልንገርህ፣ እንዳንተ ደብረ ዘይት ያጭበረበረ ሰው የለም። እውነቱን ልንገርህ፣ በእግዚአብሔር ፊት ነው የምነግርህ። ይኸውልህ መዓት ሰው ማናችሁም እንዳታወርዱት፣ ሚዩት እንዳታደርጉኝ። ይኸውልህ ከነ ማስረጃ ነው የምናገረው። ዞዊ እኔ የማልሰማው ወገኖች ተሙ አንተ ትሰማለህ። ዞዊ ሚዩት ነህ። እኔ አንሳ፣ ያው አክሴፕት በለሽ ልኬልሃለሁ። ኦኬ በሌላ ኩልን። ሰላም ነው ወይ? እንዴት ናችሁ? እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። የት ቤተ እምነት ነህ የኔ አባት? እኔ የወንጌል አማኝ። የወንጌል አማኝ አልገባኝም። የወንጌል አማኝ አልገባኝም አዎ ማለት የወንጌል አማኝ የሚባል አላቅም ብዬ ነው። የት ቤተ እምነት ነህ? የወንጌል አማኝ እንዴት አታውቅም? በክርስቶስ አላቅም ሰዎች የወንጌል አማኝ የሚባል አላቅም። የት ቤተ እምነት ነን ያልኩ። ችግር የለም። እሺ ህይወት ብርሃን ህይወት ብርሃን እኮ እንደዛ በል። ለሌላ ጊዜ የወንጌል አማኝ የሚባል ሃይማኖት ስለ የለ። ህይወት ብርሃን በልሳን ታምናለች እንዴ? አይ እኔ አሁን ስለ ህይወት ብርሃን በልሳን ማመን አይደለም ልጠይቀኝ የተገባው። መጽሐፍ ቅዱሳዊ ጥያቄ ካለ መጠየቅ ትችላለህ። ልሳን መጽሐፍ ቅዱሳዊ አይደለም? እሺ ጥሩ ነው። አስተምሮ አይደለም ወይም ዶግማ ልሳን መጽሐፍ ቅዱሳዊ አይደለም። ጥሩ ለውጥ ነው። ወደ ሌላው ሐሳብ ሄድ በቂ ነው። እኔ የምፈልገው መጽሐፍ ቅዱሳዊ ያለመሆኑን ነው። ይሄ ሪባ ጃላቡራ የሚባለው መጽሐፍ ቅዱሳዊ ሐሳብ የለው ሰው ሰራሽ የሆነ ፍልስፍና ከዛ በኋላ አጋንንት ያመጣው ቋንቋ ነው ብዬ ነው ማምነው። እኔም አጋንንታዊ ቋንቋ ነው ብዬ ነው ማምነው። ልክ ነህ። ወደ ሌላ ጥያቄ ልሂድ አይደል? ቀጥልሽ። ሌሎቻችሁ ደግሞ ሪባ ጃላቡራ አጋንንታዊ ያለ መንፈስ ቅዱስ ነው እንዳትሉኝ። እኔ አላልኩም። ዘዊ ነው ያለው። አምስቱ ብቻዎችን ታውቃቸዋለህ? አውቃቸዋለሁ። አምስቱ ብቻዎች እስኪ እዚህ ጋር ክብር ለእግዚአብሔር ብቻ የሚለውን ትክክል ነው ብለህ ታስባለህ? ታስባለህ ብቻ ሳይሆን አምናለሁ። ብቻ የሚለውን እሺ፣ ለእግዚአብሔር ብቻ ነው ክብር የምትሰጠው አንተ? ታዲያ በሰማይም በምድርም ለእግዚአብሔር ብቻ ነው ክብር የተገባው። መልካም። ክብር ለሚገባው ክብርን ስጥ የሚለው እንዴት ነው የኔ አባት? እስኪ እንዴት አብራራልኝ እስኪ። ከእግዚአብሔር አንጻር አይደለማ፣ እሱ እኮ ከሰው አንጻር ነው የሚለው። ክብር ለእግዚአብሔር ብቻ ካልክ ለሰውም ክብር አትሰጥም። ከሰውም አንጻር ከንጉስም አንጻር ከምንም አንጻርም ብቻ አይደለም። አሁን አንተ የኢትዮጵያ ፕራይም ሚኒስተርንም አብይ አህመድንም አታከብረው። ክብር ለእግዚአብሔር ብቻ ነው የምትሰጠው አንተ። ገብቷል? ቶሎ ይለው ግን መጽሐፍ ቅዱስ ላይ ክብር ለሚገባው ክብርን ስጥ ይላል። ምን ለማለት ፈልጎ ነው? አንተን ራሱ አክብሬ ነው እያወራ ያለሁትና እኔን ካከበርከኝማ አይ ኖ እኔን ካከበርከኝማ እግዚአብሔር ልታረገኝ ነው። በአንተ አስተምሮ አላልኩም ብቻ ብለህ ዘግተሃል። አላልኩም አይደለም። እግዚአብሔር ብቻ የሚልበትን አውዱን ጠብቀህ እኔን ካከበርከኝማ እግዚአብሔር ልታረገኝ ነው። ከእግዚአብሔር አንጻር ነው። ከእግዚአብሔር አንጻር ከሰው አንጻር የምንሄድባቸው ነገሮች ክብር ለእግዚአብሔር ብቻ ብለህ ነው የምታምነው? ለምንድን ነው ክብር ለእግዚአብሔር ብቻ ተብሎ የተነገረው? ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ እስኪ። ጥሩ ሀሳብ ነው። በዘመኑ ግን ሉተር ካቶሊክ ቤተ እምነት ከመውጣቱ በፊት ክብር ለማን ነበር የሚሰጠው? ለእግዚአብሔር እና ለነገስታት። እግዚአብሔር በዘመኑ ላስቀመጣቸው ሁሉ ክብር ይሰጣል። ክብር ማለት ምን ማለት ነው? ማክበር ነዋ። ሌላ ትርጉም አላውቅም እኔ። ማክበር እኔ አሁን አንተን አክብሬ እያወራ ያለሁት እንደ እግዚአብሔር። እኔ ካከበርከኝማ በአንተ አስተምረው ማን እግዚአብሔር ነኝ እኮ አሉ። እንደ እግዚአብሔር ነው የምታየኝ። አንተን እንደ እግዚአብሔር አይቼ ነው ወይ ነው ጥያቄ? አዎ እኔን እንደ እግዚአብሔር አይቼ ነው። ለዘላለም ላይ ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ እስኪ።
ይኸውልህ ክብር ለእግዚአብሔር ብቻ የሚለው ጌታችን ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ ነው። እሺ ኢየሱስም ሲያስተምር ክብር ለእግዚአብሔር ብቻ ብሎ ያስተማረበትን ጥቅስ ስጠኝ። ወንጌላውያት ላይ አራት ወንጌላውያት ማቴዎስ 4 ላይ አውጣልኝ። ማቴዎስ 4 ላይ እናውጣ። ኢየሱስ ማቴዎስ 4 ላይ ክብር ለእግዚአብሔር ብቻ ብሎ አስተማረ። እሺ ነው ያባል ችግር አለ። እኛ እኮ ወንጌሉ በእጃችን ነው ያለው። እውነት ነው። ማቴዎስ 4 ስንት እያወጣህ ነው? አዎ ይሁን እያወጣሁ ነው። እሷም ፊልም እያወጣች ነው። ማቴዎስ 4 ስንት ታውጣለሽ? 4 ስንት እኮ ቁጥሩን ላውጣልህ ወይ ሌላ ወሬ አውራ። እስከዛ አይ ምንም የወሬ ሱስ የለብኝም። እስከዛ አንተ እስክታወጣው ድረስ አንተ ነህ ሰላም ብያለሁ። እሺ ለአራተኛ ጊዜ ጋር ተገናኘን። ሰላም ነህ? ሚዩት አርግዘው ብዬ እስክታመጣው ጥቅሱ አንተ ነህ ሰላም። እሺ ሰላም ነው። አገኘው ዘዌ አግኝቼው። እሺ 4 ስንት ሐሳቡ ከ5 ጀምሮ ነው። እሺ አንብብልህ። አዎ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዛል፣ እግርህ በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏል። የእግዚአብሔር ልጅ እስከሆንክ ወደ ታች ራስን ወርውር አለው። ኢየሱስም ጌታ አምላክን አትፈታተን ተብሎ ደግሞ ተጽፏል አለው። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወስዶ የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው ይላል። ስለዚህ እዚች ጋር ቁጥር 10 ላይ ክብር ለእግዚአብሔር ብቻ ይላል። ለእግዚአብሔር ብቻ አለ እኮ እዚህ ጋር ክብር ለእግዚአብሔር ብቻ ይላል። አዎ ወዳጄ አትሳቅ ወንድሜ። እኔ መድኃኒዓለም ምስክሬ ማለት ነው። ኦርቶዶክስ ቤት ሆኜ እንደናንተ እንደ ጴንጤ ድፍረት ቢኖር ኖሮ የት በደረስኩ ለሚባል ይኸውልህ፣ እግዚአብሔርን በጣም ነው የምትፈራው። እዚህ ኦርቶዶክስ ቤት ስትሆን ቃሉን ስታወራው በጣም ነው የምትፈራው። ስትናገር በጣም ነው የምትፈራው። እንደናንተ እንደዚህ ደፋር ጴንጤ ብሆን እኔ ኦርቶዶክስ ቤት ላይ የት በደረስኩ። እስቲ ክብር ለእግዚአብሔር ብቻ ያለበትን ጥቅስ ሰጠኝ ነው ያልኩህ። እዚህ ጋር ሲናገር ቁጥር 10 ላይ ያን ጊዜ ኢየሱስን ሂድ አንተ ሰይጣን፣ አዳምጠኝ፣ ሂድ አንተ ሰይጣን። ያን ጊዜም ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ እንደተጻፈ አለው። ክብር ለእግዚአብሔር ብቻ የሚለው ይኸውልህ፣ ክብር ለእግዚአብሔር ብቻ የሚለው አስተምሮ ከዚህ ቃል ጋር የተያያዘ ነው። ክብር ለእግዚአብሔር ብቻ ነው። ሉተር ፍልስፍና ሲያመጣ ይህንን ቃል ይዞ ነው። ፍልስፍና ይሄ ፍልስፍና አይደለም፣ መጽሐፍ ቅዱሳዊ እውነት ነው። አይ ሉተር ይህን ፍልስፍና ሲያመጣ ክብር ለእግዚአብሔር ብቻ የሚለውን ሀሳብ ሲያመጣ አሁን ያመጣው የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያለውን ሀሳብን አምጥቶ ነው። አዎ ለመሰለ ይሰገድላቸው ነበረ። ሉተር ከቡክ ኦፍ ኮንኮርድም ይሁን ከማንኛውም ላይ በዘመኑ የነበሩ ከማንኛውም ጉዳይ ላይ አሳየኝ። እሱ ሉተር ከዚህ አንጻር ነው እንደዚህ ያለው የሚለውን አሳየኝ እስኪ። ያባል የሉተር ፍልስፍና እንደዛ ብሎ ካወራ አሳየኝ ወዳጄ። በዚያ ዘመን የነበሩ ወይም የሃይማኖቱ መሪዎች ይሰገድላቸው ነበር እንደ አምላክ ማለት ነው። ስለዚህ ምን አለ? ክብር ለእግዚአብሔር ብቻ ነው የሚገባው የሚል ጽኑ አቋም ይዞ ወጣ። አንተ ለእግዚአብሔር ብቻ ነው ክብር የምንሰጠው እንደሚየው ዘዊ ለእግዚአብሔር ብቻ ነው ክብር የምንሰጠው አንተ? አዎ ለእግዚአብሔር ብቻ ነው የምሰግደው፣ እግዚአብሔርን ብቻ ነው ማመልከው። በጣም ስለዚህ በዛ ጊዜ ለንጉስ እንደሚሰገድ
ልክ ንጉሶችንም እንደ እግዚአብሔር አድርገው እንደሚሰግዱ ሉተር ሲጽፍ እስቲ ማስረጃ አሳየኝ። ከምን እናገኘው? ከየትኛው ቅጂ ላይ ነው ይህን ሀሳብ ያገኘው? የኔ አባት እስኪ ያሳየኝ ባቀው። ከየትኛው አባት ከየትኛው የፕሮቴስታንት መስራች ነው ይሄንን ብሎ ያስቀመጠው? ብታሳየኝ ዘዊ። ይኸውልህ ብራዘር፣ እሱን ታሪኩን ሄደ ማየት ሲስተርን ብትለኝ ታመጣልኛለህ እንጂ ያልተው ችግር የለውም። ግን ከእግዚአብሔር ውጪ ሌላ ስግደት የተገባው አምላክ አለ ነው የምትለኝ? ምንድን ነው? እኔ አምላክ ነኝ አላልኩም። እኔ የጠየቅኩ ጥያቄ ምንድን ነው? ጥያቄዋን ብቻ በአግባቡ እንድትመልስልኝ ፈልገው ክብር ለእግዚአብሔር ብቻ የሚለውን አገኘሁት። ሉተርም ይህንን ፍልስፍና ሲያመጣ ለነገስታቶችም እንደ እግዚአብሔርና እንደ አምላክ አድርገው ይሰግዱ ነበር ብሎ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያለውን ሐሳብን ይዞ ነው ያመጣው ያልከውን እሱን አሳየኝ። ጥቅሱን የፕሮቴስታንት አባቶች ላይ ወይም ሉተር ከጻፈው ቴብል ኦፍ ቶክ ላይ የሚሆን ቡክ ኦፍ ኮንኮርድ ላይ የሚሆን ከየትኛውም ሉተራውያኖች ካስቀመጡት ላይ ወይም ደግሞ የፕሮቴስታንት አባት ጻፍን ከሚሉት ላይ አንዱን አሳየኝ። ቅጂውን ባየው ደስ ይለኛል። አንተ ኮንኮርዱም ላይ ይሁን የትኛውም ላይ ሄድና አንብብ። ግን እኔ እያነበብኩ ያለው አባቶቻችን ሐዋርያቱ ከጻፉት ነው። አባትን ፈልግ ከዚህ የማውራት ብሎ ይለፈልፋል። አባትን ፈልግ። ምን አባት አለ? ምን አይነት ገገማዎች ናቸው? በመድኃኒዓለም አባት አባት ይለኛል። ለምን ትሳደባለህ? ሚዩት አድርግ አንተ ነህ። አይ ለምን ትሳደባለህ? ሚዩት አድርግ። ወደዛ ባለጌ አንተ ሌባ ነብይ ነበር። ሌባ እዛ ስዘር አታስወጡትም። ሚዩትም አታርጉት። ተውት። ይሳደ ጴንጤ ይሄ ነው መጨረሻው። ሚዩት አድርግ። አስወረዳችሁት። ምን አውቃለሁ። አንዷ ሞዴሬተር ነቀለች። ና አንድ ቁጥር ጻፍ ላስገባ መጀመሪያ። አይ እኮ ገብቶኛል። ና ግባ። ሌባ ነብይ ሳይሆን ና እኔ ሌባ ነብይም ከነበርኩ ና መጀመሪያ የት ቸርች ገንዘብ ሰጥተኝ እንደተነበይኩለት ነገረኛል። ታዲያ ሁሉም ነብይ በጠቅላላ ሌባ አይደለም? ታሜ ልንገርህ፣ እንዳንተ ደብረ ዘይት ያጭበረበረ ሰው የለም። እውነቱን ልንገርህ፣ በእግዚአብሔር ፊት ነው የምነግርህ። መዓት ሰው ማናችሁም እንዳታወርዱት፣ ሚዩት እንዳታደርጉኝ። ይኸውልህ ከነ ማስረጃ ነው የምናገረው። ስማ፣ እዛ ልሳካ ገንዘብ አልመችስል ነው እዝነት የእግዚአብሔርን ቤት የምትበጠብጠው። እግዚአብሔር ግን ይፈርድብሃል። ይህን ታውቃለህ አይደለ? አንድ ጊዜ አዳምጠኝ። አንድ ጊዜ ብቻ አዳምጠኝ። እንድታዳምጠኝ የምፈልገው እኔ ሌባ ሆኜ የተነበይኩልህን ትንቢት ንገረኝ። ለአንተ ደብረ ዘይት ላይ አንተ ለእኔ ይኸውልህ ስለማቅ እኮ ነው አንተ ለእኔ የምትተነብይልኝ። ለማን የተነበይኩ? ለልጅ ነው ለሚስት ነው የተነበይኩት? ለአባት ነው ለእናት ነው የተነበይኩልህ? ንገረኝ። አጭበርባሪ ነብይ በነበርኩበት ሰዓት አየህ፣ እዚህ ኦርቶዶክስ ለአንተ መደበቂያ ሆነች። የጌታን ቤት አንተ በአንተ ቤት ማሰደብ ነው። ግን ይኸውልህ እግዚአብሔር አንድ ቀን ይኸው ለማን ተነበይኩ? እውነት ነው። ጴንጤ ቤት ያሉ ተንባዮች አንተ ሌባ ነህ። እግዚአብሔር ምስክሬ 100% ሌባ ነህ። እግዚአብሔርን ይኸው ጌታን እዚህ ያሉ 200 300 ሰው አለ አይደለ? በእነሱ ፊት ነው የምነግርህ። ስንቱን ሰው ሚስትህን አስለቅሰህ ከደብረ ዘይት አንተ እግዚአብሔርን እኮ አትፈራም። ጌታን እኔ መዓት ኦርቶዶክስ ጓደኞች አሉኝ፣ መዓት መልካም የሆኑ እንዳንተ ጋጠወጥ አይደሉም። የእግዚአብሔርን ቤት እንደዚህ የዘለፍክ ዘመንን አትቀጥልም። ምን ታደርገኛለህ? አውጣ። ሳጭበረበረ የነበረበትን አውጣ። ጌታን ይኸውልህ ተሙ ይቅርብህ። ይኸውልህ ለእግዚአብሔር ፍርድ ራስን አጋልጠህ አትስጥ። እኔ ልምከርህ። አውጣ። እኔ የጴንጤው ኢየሱስን አላውቀውም። የጴንጤውን ኢየሱስን አልፈራውም። ይኸው ነገር አልፈራውም።
ሜንቴን ኢየሱስ እኔ ይኸው በ300 በእነዚህ ህዝብ ፊት እነግርሃለሁ እግዚአብሔር አንተ ላይ ፍርድ ካላመጣ በእውነት ይኸውልህ ቁጭ ብለህ እግዚአብሔርን እንዲህ እየተሳደብክ ሟርተኛ ቅዱስን እንዲህ መቀለጃ እንዳደረግህ ተሜ እውነት ጥቂት ዘመን ነው የምትኖረው። ጥቂት ዘመን ብቻ ነው ተሜ የምትኖረው። ማንንም እንዳታው በዚህ ምሽት ማንንም ሚውት ማንንም እንትን እንዳታረቁ። አንድ ጊዜ አንተ ጳውሎስ ማለት እኔን አንዴን ስማኝና ልጨርስልህ። ይኸውልህ በሕያው እግዚአብሔር ፊት በዚህ ምሽት እነግርሃለሁ። ይኸው በእውነት ነው የምልህ። ይኸውልህ አንደኛ በመንፈስ ቅዱስ እየተሳለቅ፣ ሁለተኛ እግዚአብሔር ክብር ይገባዋል የሚለውን የእግዚአብሔርን ክብር እያቃለልክ እዚህ ቁጭ ብለህ እውነቴን ነው የምነግርህ። ድፍረት ደረሰ የእግዚአብሔር ጽዋው ጌታን የነገረ ይኸውልህ ለምን ጌታ ይነግረኛል? በእግዚአብሔር ቃል ስታፌዝ እኮ ነው ቁጭ ብለህ በእግዚአብሔር ቃል ስታፌዝ ነውር አይደለም። ሟርተኔ ላይ ሰራም እኮ ነው። መጽሐፍ ቅዱስ ሲናገር በያዕቆብ ላይ ድግምት በእስራኤል ላይ ሟርት አይሰራም ይላል። እኔ ክርስቲያን ነኝ፣ በክርስቶስ ኢየሱስ ክርስቲያን ነኝ። ሟርት ላይ ነው ገባኝ። እኔ ድግምተኞች እንደሆናችሁ ይታወቃል። ጴንጤዎች ግን ጠማማ ነው። ይኸው ሟርተኞች እንደሆናችሁ ይታወቃል። ሟርቱ ንስሐ ግባ። እኔ ብዙ ኦርቶዶክስ ጓደኞች አሉ፣ እንዳንተ ደፋሮች አይደሉም። በእግዚአብሔር ቃል ውስጥ እኔ ብዙ ኦርቶዶክሶችን አይቻለሁኝ። ጉድን ስለማቅ ነው አመቻ ወጣሁት። ገና የጴንጤ ጉድ ገና ዘረግፍላለሁ። እንደዚህ እየገለጥኩ እንደ ደብተር ከፍትላችኋለሁ። ጉዳችሁን ውሸታም ሌባ ስለነበርክ እኮ ነው እዛ ስንቱን አታለ አጭበርባሪ በጠቅላላ ጉዳችሁ ነው ማለት ሚስትህን ባለዕዳ አድርገህ የወጣህ ደብረ ዘይት አንተ። እውነቴን ነው ተሙ ይቅርብህ። እኔ ወንድሜን ልምከርህ። የሚስቴ ስም ማን ነው? ስሟ ግድ የለም ለምን እነግርሃለሁ። አድማላይ ለምን አወጣህ? ዝም ብለህ አታውራ ተሜ፣ ዝም ብለህ አታውራ። ከተማ ስማ፣ ይቅርብህ። ግድ የለም ይቅርብህ። እኔ ወጥቶ አትደጋግሙ። እናንተ ድግምተኞች ናችሁ፣ ጠንቋዮች ናችሁ። እኔ እናንተ ጥንቆላ እኔ ላይ አይሰራም። የእናንተ ሟርት እኔ ላይ አይሰራም። የእናንተ ድግምት እኔ ላይ አይሰራም። እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ። ደረቴን ነክቼ የሚሄደው ክርስቶስ ኢየሱስ ነፃ ስላወጣኝ ነው። የሚያስፈራኝ ሟርት የለ፣ የሚያሸማቅቀኝ ድግምት የለ። የእናንተን ድግምት እየረገጥኩኝ የሚሄደው በክርስቶስ ኢየሱስ ደም ልጆኜ ስለዳንኩኝ ደሙንም ለመዳን ስለወሰድኩ አልፈራም። አየህ፣ ደረቴን ነክቼ ነው የሚሄደው። እኔ ድግምታችሁ ሟርታችሁን ለማይክሮ ሰከንድ አልፈራው። ለሚባል የእናንተን ኢየሱስን ያላቀውም ጌታ እንደዚህ ላልከኝ አላቀውም። እግዚአብሔር ምህረት ይቻላል። በዚህ ዘመን በጌታ በኢየሱስ ስም እግዚአብሔር ምህረት ያርግልህ። በቃ ሌላን ያልናገር፣ ግን ምህረቱን ያብዛልህ። ሲደክምህ ትወርዳታለህ። ጨረስክ? በቃ እንዲህ ሲደክምህ ትወርዳታለህ ራስህ። ለዚህ ነው ማናችሁም ሰዎች ሚውትም ብሎክም እንዳታወርዷቸውም። እራሱ አውርቶ ለፍልፎ ይወጣል። ጳውሎስ ወይ አቤት ተሜ ጳውሎስ ጌታን የነገረላችሁ ይሰማኛል። ጌታን የነገረላችሁ ማለት አንድ ነገር አለ። ከእግዚአብሔር ጋር የሚጣላ ሰው ይደቅባል ይላል። ስለዚህ ከሰው ጋር እንደሚጣላ ከእግዚአብሔር ጋር አትጣላ። መቼ ተጣለው ከእግዚአብሔር ጋር? እኔ ከውሸት መንገድ ወጥቼ ወደ እውነቱ ጋር ነው የመጣው ልትል ትችላለህ። ይሄ ያንተ ንግግር ነው። እውነቱ ጋር ይሁን ውሸቱ ጋር ይሁን የሚያውቀው እግዚአብሔር ብቻ ነው። ስለዚህ ጌታ ምን አለ ለአንተ? አሁን ለእኔ ጌታ አይደለም። እኔ ለእኔ ጌታ አልተናገረም። እኔ በራሴ በተሰጠው መንፈስ እናገራለሁ። ስለዚህ በእግዚአብሔር ላይ ብዙ ነገር አንደበትን ባትከፍት ጥሩ ነው። የምታስተምር ከሆነ እውነተኛ መንገድ መተህ ከሆንክ እውነቱን ነገር ማስተማር ብቻ ነው። ማን ያስወረደኝ? ራስ ወርደህ የትኛው መንፈስ? ስለዚህ ስንት አይነት መንፈስ አለ ጳውሎስ? ስንት አይነት መንፈስ አለ ጳውሎስ? አታስወርዱ። ስንት አይነት መንፈስ አለ በዚህ ምድር? ለማ ብዙ መንፈስ አለ። ብዙ መንፈስ አለ። የሟርት መንፈስ፣ የድግምት መንፈስ አለ፣ የመተት መንፈስ አለ፣ የቃልቻ መንፈስ አለ፣ የደብተራ መንፈስ አለ። እንደ በዛ ገዳም ምናምን ላይ ድሮ ኦርቶዶክስ በነበርኩ ሰዓት ራሱ በእኔ ላይ ስንት መንፈስ ያገባ ጠንቋይ ስለሆናችሁ እኮ ነው መንፈስ እኮ የበዛባችሁ። እና ቃሉ ይዛበናት ደብተራ በናት እኛም እኮ እዛ ኦርቶዶክስ ውስጥ እኔ እኮ እዛ ሃይማኖት ውስጥ ነበርኩ። አባቴ ጨለማ የወጣው ሰው ነኝ። ስማ፣ ኧረ አልነበርክም። ጴንጤ በዚህ ምድር ላይ የበዛው ታዲያ ከሰማዩ እንደ ዝናብ ወርዶ ነው መሰለ እንደ ጴንጤ እኮ በምድር ላይ የበዛው አልነበርክም። የት ይመጣ አይደለም። የኦርቶዶክስ አማደ ሚስጥራት ንገረኝ። ምንድን ነው
ንገር አልነበርክም። የኦርቶዶክስን አማደ ሚስጥራትን ንገረኝ። ምን ያስተምራሉ እነሱ ከመጠጥ ውጪ ከዳንስ ውጪ ከዳንኪራ ውጪ ምንድን ነው የሚያስተምሩት? እንዳታወርዱት። እሺ አምስቱ ሶላዎችን ንገረኝ። እዛ ከፈለከው እዛ አስረያዝ አምስቱ ሶላዎችን ንገረኝ። አምስቱ ሶላዎችን ማን አምስቱ ሶላዎችን ንገረኝ። ስለ ቅድም እየጠየቀው ጥያቄ ልመለስና ከዛ በኋላ አምስቱ ሶላዎችን ንገረኝ። አየህ እሺ ኦርቶዶክስስ አረቄና ጠላ እያጠጣች ትምህርቱን አላስተማረች። አምስቱ ሶላዎች አልሰጡማ አልተማርኩም። አምስቱ ሶላዎችን ንገረኝ። እኔ ስለ ማርያም ብቻ ሲያስተምሩ ነው የማውቀው። ስለ ድግምት ስለ መተት ሲያስተምሩ ነው ንገረኝ። እስኪ አምስቱ ሶላዎችን ንገረኝ። እነሱ ማን ናቸው? የሰው ስም ነው እንዴ? የሰይጣን ስም? ጴንጤስ ሰው እየደበደበ ነው ያንን ያስተማረ። አምስቱ ሶላዎችን ንገረኝ። ኧረ ተው በእናትህ የጴንጤን ምድርስ የለም። ጴንጤ እኮ ባይኖር እኮ ይሄ የጦር ካምፕ ይሆናል ምድሪቷ። በእናትህ ተው በእናትህ እኮ አምስቱ ሶላዎችን ስለማታውቅ አንተ እኛን እግዚአብሔር በምድሪቷ ላይ ቀብቶ ባያነሳ እግዚአብሔር ውጣ ከዚህ። አምስቱን አማደ ሚስጥራት ያልተማርኩት ጠላ እየጠጣው ነው ኦርቶዶክስ ቤት። እሺ አምስቱ ሶላዎችን የጴንጤን ንገረኝ። ጭጭ ዝም ጸጥ ጭጭ ነው አታወራትም። ስለዚህ ጴንጤ ሰው እየደበደበ ነገረ ምን አይነት ነው? ጸጉርን አበጥረ ብቻ ተመጣና ራስን እንትን ትላለህ። አቤት አንተ ሲመልስልህ አቤት አሁን ነው አንተ አይደል ኦርቶዶክስ የሆንከው? ቢያንስ አመት እንኳን አልሆነም። ባልክበት ዘመን ውሸታም ነበርክ ተሙ፣ በጣም ውሸታም ነበርክ። ሪል ነው የምነግርህ ውሸት። እኔ አሉኝ ጓደኞቼ፣ ያው ያንተ ፍሬዎች አያቸው፣ የስድብ አባቶች ከታች የሚጽፉትን ይኸውልህ፣ ፍሬዎችህ እንደዚህ ናቸው። ወንጌል ከታች ያሉትን አትናገራቸው፣ ስለ ኢየሱስ ይኸውልህ፣ አይ አትናገራቸው፣ ታች ያሉትን አትናገር። ስማ እኔ ሐሰተኛ ብዬ ከነበርኩ እውነት ነው። ጴንጤ ያለው ነበርክ ተሙ፣ ሐሰተኛ ነበርክ። ማን ግሎሪ በንስሐ ለመመለስ ያቃተ ሰው እኮ ነው። እኔ የምለው ምንድን እግዚአብሔርን ያሳል ካልሆኑ መገሰጻቸው ምን ችግር አለው? ስድብ ነው የተሳደባሉት። አንተ ደግሞ የእግዚአብሔር ቃል እያልክ ነው የሚጽፉት። ታዲያ ይሄን በአንተ ምክንያት ብዙ ሰው ሊሰናከል እንደሚችል አታስብም? ስለምን መሰናከል ነው የምታወራው? ግሎሪ ሊያ እቺ ይኸውልሽ፣ ይሄ አንዳንድ አይስክሬም መሰጭኝን ማለት ነው ሊያ፣ ሳታስቢ 100 ኮይን ይሆንብሻል። ታይ አትስጭኝ፣ ያልቅብሻል። አትስጭኝ፣ 100 ኮይን ይሆንብሽና ተበሳጭሽ። እኔ ምንም ችግር የለብኝም። ይኸውልህ እኔ አንድ ነገር የእግዚአብሔር ቃል ነው አይደል የምታስተምረው? አንተ እኔን አዳምጠኝ፣ እኔን አዳምጠኝ። ጴንጤ ሁሉ ሐሰተኛ ነብይ ነው ያለው፣ እውነተኛ ነብይ የለውም ነው እያልኩ ያለሁት። አንድ እውነተኛ ነብይ የለውም ጴንጤ። ገብቶሃል? እውነተኛ ነብይ ስለሌለው፣ አዎ ሐሰተኛ ነብይ ነበርኩኝ። ሐሰተኛውን ኢየሱስን ነበር ስከተል የነበረው፣ ስናገርም የነበረው የሐሰት ወንጌል ነበረ። አሁን ግን እውነተኛውን ኢየሱስን የተከተልኩት የእውነት ወንጌል ነው። እውነተኛን ትምህርት ነው እየተማርኩ ያለሁት። ምን አደባባይ ላይ ጋር ያለው ሐሰተኛው ኢየሱስ አይደለም፣ እውነተኛው ኢየሱስ ነው ያለው። ጨረስኩልህ። አዎ ጴንጤ ቤት ያሉት በጠቅላላ ሐሰተኛ ነቢያቶች ናቸው። ነብይ የሚባል በዚህ ዘመን የለም። ያው ነገርኩህ ወንድም። አሁን ጨረስኩልህ። አደባባይ ላይ ወጥተህ እዛ ደብረ ዘይት ወጥተህ
ጌታ ኢየሱስ ያድናል ተቀበሉ ብለህ ስትመሰክር ውሸት ነበር? ኢየሱስ ውሸት ነበር? ወንጌል ውሸት ነበር? የያዝከው መጽሐፍ የሐሰት መንፈስ ነበር የተከተልኩት። የሐሰት መንፈስን ነበር ስሰብክ የነበረው። አሁን ደግሞ እውነተኛውን ጌታ ስለተቀበልኩኝ ኑ እያልኳቸው ነው። አሁን አንድ አይነት ነው እየጠራሁ ነው። ይኸውልህ የስድብ ሰዎች አፍርተሃል። የወንጌል እንቅፋት ሆነሃል። እግዚአብሔር መለካ እንዳንተ አይነቱን ነው እኮ እየጠራሁ ያለሁት። ቻውሽ እንደዛ ራስ በቃኝ ብለህ ውጣ። ግሎሪ ምንድን ነው ያልከው? እኔ እያልኩ ያለሁት አሁን የእውነት አንተ የምታሳየው አክሽን ሁኔታክ አሁን ከምትገሰጻቸው ሰዎች የተሻለ ነገር አለ እኮ። የተሻለ ትብዕና፣ የተሻለ ንግግር፣ የተሻለ ስሜትን የመቆጣጠር ነገር ይታይባል ወይስ እነሱ በልጠው ካሊብን በንግግር ማንነታቸውን ስሜታቸውን በመቆጣጠር ኦርቶዶክስ ምን ታውቃለህ አልከው። ከዛ ብዙ ትምህርት የለም ብዙ አልተማርኩም ምናምን ብሎ የተወሰነ አወራክ። ከዛ ደግሞ ራስ መለሰ ደግሞ ኦርቶዶክስ አትታወቅም በጣም ብዙ ሀሳብ አላት እግዚአብሔር ገደብ ስለሌለው ብለህ ደግሞ ገደብ የሌለውን ነገር ታዲያ እንዴት አንድን ሰው ምን ታውቃለህ ስለሚስጥራት ብለህ ልትጠይቀው ትችላለህ? አይጋጭም? ልመልስላ እግዚአብሔር ታውቆ ከጨረስከው እግዚአብሔርን አውቀ ደምደምኩት አወቅኩት መደምደሚያው እግዚአብሔር እዚህ ጋር ነው ካልከው የምታመልከው አምላክ ጣዖት ነው። በእግዚአብሔር ብለህ ስሙን ጠራው እንጂ ጣዖት ነው የምታመልከው። እኔ ማመልከው አምላክ ማለዳ ማለዳ አዲስ አዳምጠኝ አንድ ጊዜ እኔ አዳምጫለሁ ታደርጌ ማለዳ ማለዳ አዲስ ሁሌም ምህረቱ አዲስ ድርጊቱ አዲስ የሆነ አምላክ ነው እኔ የምከተለው አውቄው ማልደመድመው በቃ አወቅኩት ብዬ ስደርስ እማላቀው ሌላ ከፍታ አወቅኩ ብዬ አጠገቡ ጋር ስደርስ እግዚአብሔር ሌላ ብርሃን አወቅኩ ብዬ ደምድሜ ሲጨርስ ደግሞ ሌላ መገለጥ እግዚአብሔር ታውቆ የማያልቅ የተአምርና ተአምረኛ የሆነ አምላክ ነው። ለዚህም ነው እሱ ማላቀው አምላክ ነው ያለው። ጴንጤ ቤት ግን ያለው ግን እግዚአብሔር ግን ይታወቃል። አንተ ነው ያልከው፣ ደመደምከው፣ ጨረስከው። ደምድሜ አበቃውኝ ካልክ ከጨረስከው የጴንጤን አምላክ ጣዖት ነው ማለት ነው አምላካችሁ። እግዚአብሔር ታውቆ አያልቅም። አሁን ጨረስኩልህ። ግሎሪ ግሎሪ ቢኒ ቅኔ ተው፣ የምትጽፈውን ጽሁፍ ተው፣ ናግባ ግሎሪ እኔ የማልሰማው የወገነች አልሰማም። ወጣ ትሰማለህ ተሙ ለምን እንዴት ነህ? እሱ ነው ዘመን ወጣው። በጸጋው ሰላም ብያለሁ። አሌክስ ሚዩት አድርግ አንድ ጊዜ ከበጸጋው ጋር ልጨርስ። እሺ ጥያቄ እንቀጥል። በጸጋው እግዚአብሔር ይመስገን። እሺ በጸጋው ቀጥል። ያው ከዚያው ጋር እያወራችሁ ነበረ ገስት የላኩት። እሺ ከዚያው ጋር ያወራችሁ ነበረ ገስት የላኩት መጽሐፍ ቅዱስ ላይ ክርክሩ ጉዳይ ላይ እንኳን ጥያቄ አይኖረኝም። እሱ ሃይማኖተኝነት የቅንዓት መንገድ ስለሚሆን መጽሐፍ ቅዱስ ላይ ግን ያው ክብር ለሚገባው ክብርን ስጡ የሚለው ሮሜ 13 ከ7 ጀምሮ ባለው ላይ መወያየት አስፈላጊ ከሆነ ልንወያይ እንችላለን። ስለ ግብር፣ ስለ ቀረጥ። መልካም። በአምስቱ ሶሎዎች ታምናለህ አይደል? ስለ መፈራት ለመጠየቅ ትችላለህ። እኔ ነኝ። አዎ አምስቱ ሶሎዎችን ታምናለህ? አዎ አምናለሁ። በጣም ጥሩ። ከነዚህ አምስቱ ሶሎዎች ውስጥ ክብር ለእግዚአብሔር ብቻ የሚል ሀሳብ አለው። እስኪ መጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ የሚል ነገር እስኪ ያሳየኝ ጥቅስ። በጣም ጥሩ። ያው ዘጸአት 20 ላይ አለ። ቅድም ልጁ ያወጣልህ ዘጸአት 20 ላይ ምን ይላል? ማቴዎስ 4:10 ላይ አለ። ወዳጄ ቆይ፣ አይ እንደዚህ ጦጣ ይመስል ከጥቅስ ጥቅስ አትዝለል። ቃል በቃል ዘጸአት 20 ላይ ከኔ በቀር ሌላ መንገድ ወንድሜ እኔ የጠየቅኩት ጥያቄ ምንድን ነው? እኔ ምንድን ነው አጭሳችሁ የምትመጡት ስትመጡ እኔ ጋር? ወይስ ደግሞ በዚህ ጋር እየሰማችሁኝ ሌላ ሰው ነው የሚያወራላችሁ? ከኔ ውጭ ሌላ ሰው እያወራለ እንደዚህ ቤት ውስጥ
የጠየቁት ጥያቄ ምንድነው? ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ወይ ነው። አዎ አለ ብለህ ስጠኝ። ምን ሆናችኋል? አውጣው ዘጸአት 20 እናንብበው። በቃ ዘጸአት 20 ከ1 እስከ 5 አንብበለን። እሺ 20 ከ1 እስከ 5 እሺ መልካም። እሺ በስላሴ ስም አነበዋለሁ። እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድረ በዳ ከባርነትም ቤት ያወጣህ እግዚአብሔር አምላክ እኔ ነኝ። ከእኔ በቀርም ሌላ አምላክ አይሁንልህ። በሰማይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በኋላም ካለው ነገር የማናቸውም ትውልድ ድረስ የአባቶች ኃጢአት በልጆች ላይ ይመጣል ይላል። እሺ ወጣ እንዴ አለ አይደል? ፉ ይወጣ መስሎ ይሄው አነበብ አለ ወንድሜ አነበብ። ይሄ ክብር ለእግዚአብሔር ብቻ ይላል። ስግደት ወንድሜ ክብር ለእግዚአብሔር ብቻ የሚል ጥቅስ ምንድነው ያለው? ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ወይ? ቆይሽ አንድ ጥያቄ ልጠይቅ። ክፍሉ ምንድነው እያለ ነው? በጸጋው ኢየሱስ ጌታ ነው አለ። በጸጋው በትክክል ኢየሱስ ጌታ ነው የሚል ጥቅስ አለ አይደል? ኢየሱስ ጌታ ነው የሚል ጥቅስ አለ አላው። ምን ላይ ነው ያለው? አላው አንደኛ ቆሮንቶስ 12:3 አንደኛ ቆሮንቶስ 12:3 አንደኛ ቆሮንቶስ 12 ስለዚህ ክብርና ምስጋና ስግደት የሚገባው እግዚአብሔር ብቻ ነው። ኢሳይያስ 42ንም አውጣና አንብበው። ለምን እዚህ ላይ አሁን የሰጠኝ ላይ ክብር ለእግዚአብሔር ብቻ ይላል ወይ? በጸጋ እሺ፣ ሌላ ጊዜ እንገናኝ። እየሰማው ነው ወንድማ፣ ሌላ ጊዜ እንገናኝ። እኔ ቅድም አቢኬም አንዱ አንተነ ና ሙልጭ እያደረጋችሁ እየሰደባችሁ እኔ ለምን ደክማለሁ? ደግሞ ኢሳያስ 42 ይለኛል እንዴ? አሌክስ ኤቢ ሰላም ብያለሁ። ኤቢ ይቀድማል። ሰላም ታሙ፣ እንዴት አመሸ? እንዴት ነው ወንድም? ሁሉ ሰላም እግዚአብሔር ይመስገን። ትላንትና በጣም ደከመኝና ላወራ ልገባ ስላልቻልኩ ነው ያልገባሁት። እንኳን ደህና መጣ። እንኳን ደህና ጠበቀኝ። አይ ችግር የለውም። ያ የት ነበር ቸርችክ ኤቢ? እኔ ቃለ ሕይወት። መልካም ኤቢ፣ 5 ሶላዎችን ታምነባቸዋለህ? አዎ። በዚህ በ5 ሶላዎች ውስጥ ክብር ለእግዚአብሔር ብቻ የሚል ሀሳብ አለ። አዎ። ክብር ለእግዚአብሔር ብቻ ነው የሚገባው? አዎ፣ ክብር ለእግዚአብሔር ብቻ የሚለውን ማለት እንዴት ነው የምንፈታው፣ እንዴት ነው የምንረዳው የሚለውን ማወቅ መቻል አለብን። ለምሳሌ አሁን አማርኛውን ወይም ደግሞ እንግሊዝኛውን ግሎሪ የሚለው ምን ነው የሚያመለክተው? አሁን አንዳንድ ቃላቶች በተለይ አማርኛ አንድን ቃል ከተለያየ አቅጣጫ ነው የሚፈታልን። የተለያየ ቋንቋ ግን ስናይ ሙሉ ትርጓሜውን ወይም ደግሞ ሊያስተላልፍ የፈለገውን መልእክት እንረዳለን እና አሁን ክብር ለእግዚአብሔር ብቻ ሲል ምን ማለት ነው? ምክንያቱም ወይ አማርኛውን በአግባቡ አልተረዳሁት አላዳመጥኩ ይሆናል ከጆሮዬ ሊሆን ይችላል። ክብር ለእግዚአብሔር ብቻ የሚል አለ አይደል? 5 ሶላ ውስጥ ክብር ለእግዚአብሔር ብቻ ነው የሚገባው። አዎ። አሁን ለምሳሌ ሊመለክ፣ ሊሰገድለት፣ ውዳሴ ሊቀርብለት የሚገባው እግዚአብሔር ብቻ ነው። አሁን ክብር ለእግዚአብሔር ብቻ ነው ሲል ክብር የሚያመለክተው ምን ነው?
ስግደትን፣ ውዳሴን፣ ቅኔን፣ ስግደትን ያጠቃልላል ማለት ነው። እሺ የኢትዮጵያ ቅኔን ስትለኝ ሰማሁኝ። የኢትዮጵያ ብሔራዊ መዝሙር አለ አይደለ? አዎ። የኢትዮጵያ ብሔራዊ መዝሙር ትዘምራለህ? እንደ አስፈላጊነቱ እንደ አስፈላጊነቱ ሆነ እንዳላስፈላጊነቱ ብቻ ትዘምራለህ የኢትዮጵያ ብሔራዊ መዝሙር። አዎ። ስለዚህ ክብር ለእግዚአብሔር ብቻ የሚሰጥ ከሆነ ከቅኔ ጋር ከተያያዘ ቅኔ አይደለም ብሔራዊ መዝሙሩ ለኢትዮጵያ? አሁን እንዴት መሰለህ ቅኔ ሁሉ አሁን ያው ገባኝ። ቅኔ እኔ ያላልኩም አንተ ነህ ያልከው። ቅኔ ብለህ ያመጣው ራስህ ነህ። አዎ ግን አሁን ቅድም የኢትዮጵያ ብሔራዊ መዝሙር ቅኔ አለው። የዜግነት ክብር የሚለው እሱ ክብር ለእግዚአብሔር ጋር አብሮ ተያይዞ መጽሐፍ ቅዱስ እኮ ኢቭን ታላላቆቻችሁን አክብሩ አይደለም የሚለው? ታላላቆቻችሁን ክብር ለሚገባውም ክብር ስጥ ይላል መጽሐፍ ቅዱስማ። ክብር ለእግዚአብሔር ብቻ ሳለ ሲጀመር የለም። ከአምልኮ ጋር ወይም ደግሞ ከመለኮታዊ አምልኮ ጋር የሚገናኝ ነገር በሙሉ ወንድምየው ነው የሚገባው። ኤቢዬ እሱማ እኮ መጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ የሚል ሐሳብ የለም። ማንም ቢፈነዳ አያመጣውም ይሄን ጥቅስ ክብር ለእግዚአብሔር ብቻ የሚለውን ገባ? ክብር ለእግዚአብሔር ብቻ የሚለውን ሐሳብ ትፈርጣታለህ እንጂ አታመጣውም። ግን መጽሐፍ ቅዱስ ደግሞ ምን ይላል? ክብር ለሚገባው ክብርን ስጥ ይላል። ምን ማለት ነው? ለሚገባው ክብርን ስጥ። እናትና አባትህን አክብር። ቆይ አዳምጠኝ። ሌላ ቦታ ደግሞ እናትና አባትህን አክብር እድሜ ረዝም ዘንድ ይላል። ታላላቆችን አክብር ይላል። ክብር ለብዙ ቦታ መጽሐፍ ቅዱስ ላይ ለብዙዎቹ ዋኖቻችሁን አክብሩ ይላል የእግዚአብሔር ቃል። ክብር ለእግዚአብሔር ብቻ የሚል ግን መጽሐፍ ቅዱስ ላይ 66ቱ እንዳይለም 81ዱም ላይ የለም። ስለዚህ ክብር ለእግዚአብሔር ብቻ የሚለው ሐሳብ የማ ፍልስፍና ነው ካልከኝ አቶ ሉተር ከእንትን ሲወጣ ከየት ነው ከካቶሊክ ሲወጣ ጀርመን ካለችዋ ካቶሊክ ሞሎክስ የነበረው አቶ ሉተር ሲወጣ ያመጣው ፍልስፍና ነው። ስለዚህ ፕሮቴስታንቲዝም ሄዶ ሉተር ላይ ይቆማል። መደምደሚያ ገባኝ። እኔ አንድ ጥያቄ ልጠይቅህ ተሞ። እሺ ለምሳሌ አንድ ጥያቄ ብጠይቅህ ምን አይነት ጥያቄ ነው? ለእግዚአብሔር የምሰጠውን ነገር ለፍጡር መስጠት እችላለሁ ብዬ ብጠይቅህ ምንድን ነው የምትለኝ? እንዴ እግዚአብሔር እኮ እግዚአብሔር ነው። እግዚአብሔርማ እንደ እግዚአብሔርነቱ ነው የሚገባው። በቃ ስለዚህ ለእግዚአብሔር የሚገባው ለእግዚአብሔርነቱ ይሰጠዋል። በቃ ስለዚህ ለእግዚአብሔር የሚገባው ነገር በሙሉ የሚሰጠው ለማን ብቻ ነው? አይለማ ይኸውልህ ይሄ አምስቱ ሶላዎች ወይም አምስቱ ብቻዎች የፕሮቴስታንት የመዳን ትምህርቶች ናቸው። ይህን የተቀበሉ ናቸው። አምስቱን የተቀበሉ ናቸው ፕሮቴስታንቶች ወይም ደግሞ በወንጌል አማኝ ስር ውስጥ ያሉት ማለት አይደል? ስለዚህ እነዚህ አምስቱ ብቻዎች መጽሐፍ ቅዱሳዊ ሐሳብ የላቸውም። ሰው ሰራሽና ክፉ መንፈስ በሰው ላይ ሰፍሮ የመጣው ሐሳብ ነው። ጥቅሱ እኮ ምንም ችግር የለበትም እኮ ሐሳቡ ክርስቶስ እንደዛ ማለት አይችልም። እኮ እሱን ነው የሱ ሐሳብ አይደለም። አሁን ለምሳሌ አይገባኝም። አንድ ነገር እንደማመጥና ለምሳሌ ፕሮቴስታንት፣ ኦርቶዶክስ ወይም ደግሞ ካቶሊክ ስለሆንክ አይደለም አሁን ተነስቼ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ብቻ ነው የበላይ ባለስልጣን ብልህ ስህተት ነው ማለት አልችልም። አይደለ? አይ ለምን እኔ መጽሐፍ ቅዱስ የእግዚአብሔር ቃል ነው ስትለኝ ማን ነገረ ብዬ ጠይቃለሁ እኮ እኔ ሰጪ ስላለኝ ማለት ነው። አንተ ግን ሰጪ የለህም። አይ ምን ማለት ነው? ኦርቶዶክሳዊ ስለሆንኩኝ
ልነግርህ አይደል? ኖ እኔ ኦርቶዶክሳዊ ስለሆንኩኝ መጽሐፍ ቅዱስ ሰጪ አለኝ። እኔ ለጴንጤ ግን መጽሐፍ ቅዱስ ሰጪ የለውም። አይ አሁን እያወራሁት ያለው የእግዚአብሔር ቃል እውነት መሆኑን ማን ነገረ ብለህ አትመልስልኝም። አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለ? ማን ነገረ? እሱ መሆኑን ማን ነገረ ብዬ ብጠይቅህ ትመልሰዋል? አትመልሰውም። እኔ ኦርቶዶክሳዊ ገባኝ። መጀመሪያ እኔማ ሁሉ ነገር ሰጪ ያለኝ፣ ይኸውልህ ሰጪ ያለኝ፣ መሪ ያለኝ፣ ገዢ ያለኝ፣ ገባ ደግሞ አምላክ አለኝ፣ አባቶች አሉ። ፕሮቴስታንት ጋር ግን አባት የለውም፣ መጽሐፍ ቅዱስ ሰጪ የለውም፣ አምላኩን የሚያገናኘው የለም። ከሰው ሰራሽነት ስለመጣ ገባኝ። አሁን ከሜዲን ጀርመን ስለመጣ ገባኝ። ያ ነው እየፈለሰ የመጣው። ስለዚህ እግዚአብሔር ቃል እውነት ነው የሚለውን ሀሳብን ራሱ ማን ነገረ ብለህ አትነግረኝም። አይ አንድ ጥያቄ እኔ ገባኝ። አሁን እኮ እያልኩ ያለሁት ለምሳሌ እኔ አሁን ሳወራ ወይም ደግሞ ስወያይ ጽንፈኝነት ላይ ሆኜ አይደለም ማወራው፣ ወይም ደግሞ ባይዝዶኛ አይደለም። ግን ሁላችንም የሚገዛ ምንድን ነው? እውነት ነው አይደለ? መጽሐፍ ቅዱስም እኮ የሚለው እውነትን ታውቃላችሁ፣ እውነትም አርነት ያወጣል ይላል። ስለዚህ አሁን እኛ ስንነጋገርም እውነት ይዘን ነው መነጋገር ያለብን እኮ። እውነት አርነት የሚያወጣ ከሆነ የምናወራው ነገር ያወራሁት እውነት እኔ ጋር ልክ ነው እኮ አይደለ? የምናወራው ነገር ደግሞ ያለበት ነው ማለት ሉተር ያመጣው ፍልስፍና ነው ያለበት። የሆነ ጀርመን ያመጣው ፍልስፍና ነው ያለበት። ይሄንን ነው ፕሮቴስታንቶች የተከተሉት ያሉት ነው እያልኩ ያለሁት። ጥሩ ግን አንድ ነገር ልንገርህ ተሞ፣ አንድ ነገር ስህተት ነው ልክ ነው ለማለት ምንን መመዘኛ አድርገህ ነው? ለምሳሌ እኔ አባቶቼን መመዘኛ አድርጌ፣ ስለዚህ አሁን አየህ ከአባቶችም በላይ የእግዚአብሔር ቃል እጃችን ላይ አለ። እግዚአብሔር መኖሩን የነገሩኝ አባቶች አሉኝ። እኔ አንተ ግን የለህም። እግዚአብሔር እውነት መሆኑን አንድ አባት አልነገረም። አንተ መጽሐፍ ቅዱስ እንድልን የፈለግከው አልመልስልህም። አንድ ጊዜ ደበበ እግዚአብሔር መኖሩን የነገረ እሺ፣ አባቶችህም ቢሆኑ ደበበ የሚዩታል አባቶች ሀሳብ ከራሳቸው አይደለም ያፈለጉት አለ መጽሐፍ ቅዱስ አንብበው ነው ያስተማሩት እኮ። አንተ እግዚአብሔር እውነት መሆኑ ማን ነገረ? ኤቢ መጽሐፍ ቅዱስ እኔ ከማንም እሺ፣ መጽሐፍ ቅዱስ ማን ሰጠ? እግዚአብሔርማ ሕይወት ሰጪ እንደሆነ አንተና በእኔ መንፈስ ውስጥ ያለው ከእውነት ይመሰክራል እኮ። ደቦሊ ጀምራቸው ማለት እግዚአብሔር ሚውት አድርግ። ደበበ ማናቸውንም እንዳታወርዷቸው ራሱ ሚውት ያድርግ። ራስ ብቻ ሚውት አድርግ፣ አትንጫጫ። መጽሐፍ ቅዱስ ማን ሰጠክ? ኤቢ አልገባኝ። መጽሐፍ ቅዱስ ማን ሰጠ? መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው ብሎ ማን የሰጠ? ለፕሮቴስታንት ማን የሰጣት? የቸርች እንትን አይደለ? ቃልዮትን አይደለ? ለቃልዮት መጽሐፍ ቅዱስ ማን የሰጣት? እኔ እንደዛ የሚባል ነገር አላውቅም። መጽሐፍ ቅዱስ በቃ መጽሐፍ ቅዱስ ይኸውልህ፣ ለቃልዮት መጽሐፍ ቅዱስ ማን የሰጣት? ለቃልዮት መጽሐፍ ቅዱስ ማን የሰጣት? የሰጣት ስትለኝ እኮ ያላት አካል አለ ያልከኝ ነው። የሚሰጣት አካል ካለ ከሌ ትለኛለህ። አካል የላትም። ማን ነው እኮ አንተ ንገረኝ። እኔ አላውቅም ማን የሰጣት። እኔ ምን አውቃለሁ? እኔ የማውቀው መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ነው እኮ። ማን ነገረ? ለቃልዮት መጽሐፍ ቅዱስ ማን የሰጣት? ማን የሰጣት መጽሐፍ ቅዱስ? እኔ ምን አውቃለሁ? እኔ አላውቅም እኮ። ግን መጽሐፍ ቅዱስ አለ አይደለ እኮ። መጽሐፍ ቅዱስ ለቃልዮት ማን ሰጣት? ምን ማለት ነው ማን ሰጣት? መጽሐፍ ቅዱስ እውነተኛ እግዚአብሔር ቃል መሆኑን ለቃልዮት ማን ነገራት? ማን የሰጣት? ይኸው መጽሐፍ ቅዱስ 66 ብሎ ቀንኖ ያስቀመጠላት የሰጣት ማን ነው? ለቃልዮት። ይሄን ደግሞ ወደኋላ ወደ ቤተክርስቲያን ታሪክ ልንሄድ ነው ማለት ነው። ሲቀጥል ግን ቸርች ፋዘር ነው የሚያድን ኦፍ ኮርስ ቸርች ፋዘር ግን በዋነኛነት ግን ቸርች ፋዘር ነው የሚያድን። እውነት ነው፣ ወደ አባቶች ነው የሚሄደው። መጽሐፍ ቅዱስ ግን ውጫዊም ውስጣዊም ማስረጃ አለው። የእግዚአብሔር ቃል ለመሆኑ እኮ የእግዚአብሔር ቃልን እኔ እኮ እየተቃወምኩ እኮ አይደለም እኮ። ግን ለቃልዮትም ሆነ ለሙሉ ወንጌል ለመሰረተ ክርስቶስም ሆነ ፈልቶ አይቀዘቅዝ ዓለም አቀፍም ሆነ መገናኛ ድንኳንም ዓለም አቀፍ ቸርች መጽሐፍ ቅዱስ ማን እንደሰጣቸው አያውቁ። በቃ አለቀ። አንድ ነገር ማወቅ ያለብህ ገባኝ። መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ መጽሐፍ ቅዱስ ውጫዊም ውስጣዊም ማስረጃ አለው። እኔ ለምን መሰለህ ኤቢዬ
ክብር ለእግዚአብሔር ብቻ ብላ ታምናለች ስለ አዎ ይሄ ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ለምሳሌ ያክል የለም አይደል የለም አሁን አንተ በስላሴ ታምናለህ አይደል ልክ እንደዚህ ከአምስቱ ቆይ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም ቆይ አዳምጠኝ እኔ መጽሐፍ ቅዱስ ብቻ ብያማኝ አይደለሁም ከአምስቱ አማደ ሚስጥራቱስ መካከል ከአምስቱ ሶላዎች መካከል ወይም ብቻዎች መካከል መጽሐፍ ቅዱስ ብቻ ብላ ፕሮቴስታንት ታምናለች አይደል ሆነ ለመዳን 5 ሶላዎች መርጣ አስቀምጣለች ከዛ ውስጥ አንዱ ክብር ለእግዚአብሔር ብቻ የሚል ነው ክብር ለእግዚአብሔር ብቻ የሚል ከመጽሐፍ ቅዱስ ለምበል የለም ስለዚህ መጽሐፍ ቅዱስ ብቻ የሚለውን ሐሳብን ራሱ እርስ በራሱ ይጋጫል አይ አንድ ጥያቄ ልጠይቅሽ ያው እርስ በራሱ ይጋጫል አይጋጭም ይጋጫል ታሙ አንድ ጥያቄ ልጠይቅህ እኔ እኮ መጽሐፍ ቅዱስ ብቻ ብያማኝ አይደለም ኦርቶዶክሳዊ ክርስቲያን ነኝ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ ለመዳን ከፕሮቴስታንት የመጣው አሁን ደግሞ የዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ እሺ ግን አንድ ጥያቄ ልጠይቅህ እሺ ለምሳሌ ተሞ ነገ አንድ መጽሐፍ ብትጽፍ ያ የጻፍከው መጽሐፍ እስትንፋሰ መለኮት መጽሐፍ አለበት ብዬ ነው የምቀበለው ማለት ነው እኔ ምን አገባኝ አንተ ከተቀበልከው አንተ ሉተርንም እኮ እስትንፋሰ መለኮት ብለህ 5 ብቻዎቹን ተቀብለሃል ሰው ሰራሽ የሆነ ተከታይ የሰውን ሐሳብን ይቀበላል ይታወቃል ለዚህ ስተት ይጀምራል ይሄ ምንድነው መጽሐፍ እኔ ኳልኩ እኮ እኔ ምን አገባኝ እኔ ማስነጠሰው ራሱ ማስነጠስ መለኮታዊ ነው ልትል ትችላለህ ለምን ቢባል ፍልስፍናው ራሱ ከሉተር የመጣን ነው የሉተርን ሐሳብ ነው ኢየሱስ ክርስቶስ ብቻ ነው አልበታመልከው ያው የሥላሴ አማኝ ነኝ አብ ወልድ መንፈስ ቆይ ወዳጄ ቆይ እስኪ ተረጋጋ እኔ ጠየቅኩን ይኸውልህ አሁን 3 ብቻዎችን አንስቻለሁ ሁለቱን አፈረስናቸው አንዱ ክብር ለእግዚአብሔር የሚል የለም መጽሐፍ ቅዱስ ብቻ የሚል የለም ከዚህ ውስጥ አንዱ ደግሞ ሶስተኛው ደግሞ ኢየሱስ ክርስቶስ ብቻ የሚል አለ ኢየሱስ ክርስቶስ ብቻ ነው የምታመልከው አንተ አይ ኢየሱስ ክርስቶስን ብቻ ማምለክ የሚል እኮ አይደለም ክርስቶስ ብቻ የሚለው ሐሳብ ብቻ ነው የሚለው አዳምጠኝ እኮ ኢየሱስ ሙሉውን ነው ያው ቡክ ኦፍ ኮንኮርድ ላይ ካየው ኢየሱስ ክርስቶስ ብቻ ነው የሚለው እዚህ ብቻ ውስጥ ኢየሱስ ብቻ የሚል አለ ነው ነገር ስለዚህ ኢየሱስ ክርስቶስ ብቻ ነው የዘላለም ሕይወት የሚሰጠው አዎ እኔ ምን አውቃለሁ ሉተርን ጠይቆ እሱን ምን ኢየሱስ ብቻ ነው ያብራራል ከኢየሱስ ውጪ እንዳትከተል ይላል እውነት ነው ልክ ነው እሱማ የኔ አምላክ ነው እሱማ ያንተ አምላክ አይደለም ሕይወት መንገድማ የዘላለም ማረፍትና ማረፊያማ የኔ አምላክ ነው እሱ የኔ አምላክ ነው ያንተ አይደለም ለሚባል ስላሴን በአግባቡ አስቀምጣልኝ ሚስጥረ ስላሴ ብላ አስቀምጣልኛለች የኔ ቤተክርስቲያን ለመዳን ሕይወት መንገድማ የኔ አምላክ ኢየሱስ ነው እውነቱ የኔ ጋር ነው ያለው ሚስጥረ ስላሴ ብላ አስቀምጣልኛለች ያንተ ግን አስተምሮ ግን ኢየሱስ ብቻ ይላል አይተም አንተ የኔ ስትል አንተ ኢየሱስ ብቻ ሲል አሁንም ኤቢችንም ኤክስ እናርጋትና ወደ ሌላው እንሄዳለን አይ ከየት አመጣው አንተ የኔ ስትል የኔ ኢየሱስ ስትል ኦርቶዶክስ ናታ ሚስጥረ ስላሴ ብላ ታስተምራለች ለመዳን ሰው ስላሴን ሳይረዳ ይኸውልህ ስላሴን ሳይረዳ ስላሴን ሳያምን ቅድስት ስላሴን ሳያምን መዳን አይችልም እሺ አንድ ጥያቄ ብቻ ፕሮቴስታንት ቤት ውስጥ ግን ስላሴ የሚባል የለም ገባኝ ከመጽሐፍ ቅዱሱ ውጪ ሌላ ኢየሱስ ኦርቶዶክስ ታስተምራለች እኔ ያውልህ ከጴንጤዎቹ ኢየሱስ የኔ ቅድስት ድንግል ማርያም ትበልጣለች ገባኝ ይሄን ጥያቄ መለስኩልህ ከመጽሐፍ ቅዱስ ውጪ ሌላ ኢየሱስ አለ እናንተ ጋር ረገጥ አድርጌ በአራት ነጥብ እኮ ነገርኩህ እኮ ከጴንጤዎቹ ኢየሱስ ለኔ የጌታዬ እናት ማርያም እሷ ትበልጥብኛለች ለኔ ከጴንጤዎቹ ኢየሱስ አያሁን አንተ ገባኝ ነው ለምን ቢባል እንገርህ አንተ የምትከተለው ኢየሱስ ሁለት ባህሪ ያለው ነው እኔ የምከተለው ኢየሱስ ደግሞ አንድ አካል አንድ ባህሪ ያለው ነው በቃ አለቀ ተሙ አንድ ነገር ልንገርህ በቀናነት ማለት ነው ይለያያል እኮ ያልኩ ነው ያለው እኮ እኔ ማመልከው ይለያያል ላንተ ነው የሚለያየው እኮ ግን አንድ ነገር ልንገርህ አንተ ሁለት አካል ያለው ነው የምትከተለው ይኸውልህ
ሲፈልግ ሰው የሚሆን ሲፈልግ መለኮት የሚሆን የሚገለባበጥና የሚለዋወጥ ኢየሱስ ነው የምታመልከው። እኔ ማመልከው ደግሞ የማይለወጥ ስጋን ከመለኮት ጋር የተዋሃደ ተዋህዶ የተቀመጠው ክርስቶስ ኢየሱስ ነው የምከተለው። አንድ አካል አንድ ባህሪ። ስለዚህ አንተ ሲጀምር አንገናኝም። አንተ የምታመልከው ኢየሱስ እና እኔ የማመልከው ኢየሱስ ኢየሱስ ክርስቶስ ብቻ ይላል የሚለውን ሀሳብ ኤክስ አረግ ነው። ወደ አራተኛ እንሂድ ወዳጄ፣ አራተኛ ሀሳብ እንሂድ። ችግር የለውም። ምንም እኮ አልተደማመጥንም። የሚያውተሙ አንድ ነገር በደንብ መረዳት የምንችለው መደማመጥ ሲኖር ነው። አንተ የምታወራ የምናወራ ከሆነ ግን ወይ ደግሞ በግዴታ አንተ የምታወራውን ተቀበል እያልከኝ ነው። እንደዛ ደግሞ አይሰራም። በቃ በጣም አስጠላኝ። በጣም ቀላል ሰው ነኝ። ምክንያቱም ከኢየሱስ ክርስቶስ ማርያም የበለጠችብህ በጣም በቃ ቀላል ሰው ነኝ። አሌክስ ይህን ሰው ላውራ አንድ ጊዜ ስዩም፣ አንድ ጊዜ ሁላችሁ ሚውት አድርጉልኝ። ኤቢ ይቀጥላል። ይቅርታ የኔ አባት ና ተመለስ። የሰደብከኝ ሰው በጣም አስጠላኝ ምናምን። እኔ ታዲያ ስለ ስሙ ስትሉ ትነፍቀፋላችሁ እኮ ይላል እኮ ቃሉ ነው የሚለው እኮ። ስለ ኢየሱስ ስል ባስጠላ ምን ችግር አለው? ለአጋንንት እንዴት አላስጠላውም? ሰይጣን በዚህ ዓለም ላይ ማንን ታስጠላዋለህ ቢባል ቲጂኔ ወድ ማንን ታስጠላዋለህ ቢባል ተመስገን ነው የሚለው መጀመሪያ። ለምን ቢባል ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣው ሰው ነኝ። ትንሽ በደቂቃ ያለው ደግሞ ክፉ መንፈስ አንድ ጊዜ አሌክስ ሚውት አድርግ። አንተ ውስጥ ያለው ክፉ መንፈስ ደግሞ እንዴት እኔን አይጠላኝም? አሳምሮ ነው የሚጠላኝ እንዴ። ሰይጣን የመጨረሻ የሚጠላው እኔን ነው። የመጨረሻ የማናድደው እኔን ነው። ለሚባል እኔ የክርስቶስ ኢየሱስን ስጋ ለመዳን ብዬ በድለው የክርስቶስ ኢየሱስን ደም ለመዳን ብዬ የጠጣው ድንቅ ክርስቲያን ነኝ። ኦርቶዶክሳዊ ግን ታሞ አንድ ነገር ልንገርህ። ስለዚህ አንድ ጊዜ ቆይ ልንገራቸው ብዬ ነው ለሚጠ ከይቅርታ ጋር በደቂቃ ብናወራ አንድ ጊዜ ልቀጥል። እሺ ተቀጥላላችሁ። አንድ ጊዜ አሌክስ። ስለዚህ እኔ በህይወቱ ሰይጣን ከማስጠላው ደግሞ በህይወቱ ደግሞ ከሚፈራው ሰው መካከል ደግሞ አንዱ ተመስገንን ነው ሰይጣን የሚፈራው። ለምን ቢባል ብርሃን ነው እኔን የከበበኝ። ክርስቶስ ብርሃን ስለሆነ ብርሃን ከኔ ጋር ስላለ ጨለማን ሁሌ የሚያሸንፍ ብርሃን ከኔ ጋር ስላለ ሰይጣን ደግሞ የሚፈራው ደግሞ እኔ ነው። እኔ የተከተልኩት ኢየሱስ የዘላለም ማረፊያና አጋንንትን አናቱን የሚቀጠቅጥ ድንቅ አምላክን የተከተልኩት። ይፈራኛልም ይጠላኛልም። አለቀላችሁ። ስለዚህ እናንተ ለማይረባ አእምሮ ታልፋችሁ ከተሰጣችሁ እንዴት ነው ማጠሉ? ምድረ ጴንጤ ምድረ መናፍቅ ለምዶ ማይጠላኝ? ይጠላኛል እንጂ ሰው አባቱን ይመስላል፣ አምላኩን ይመስላል። አምላካችሁ ይሄ ጠይ ከሆነ ጠይ ነው የምትሆን። አስጠላኝ ብለህ የምትሄድ ከሆነ ስለዚህ እኔ የማመልከው አምላክ ድንቅ አምላክ ነው። ኢየሱስ ይባላል። ከድንግል ማርያም የተወለደ የእግዚአብሔር ልጅ የሆነ ቅድመ ዓለም ላይ ካለ ሴት ከአባቱ ከአብ የተወለደ ድዕረ ዓለም ላይ ደግሞ ካለ ወንድ ከእናቱ ከቅድስት ድንግል ማርያም የተወለደ ድንቅ አምላክ ነው የተከተልኩት። ኢየሱስ ይባላል። ይሄን ብርሃንን የተከተልኩት እኔ አለቀላችሁ። ጉዳዩ ይሄ ነው። ጨረስክ ተሙ? አዎ እንቀጥል። እሺ አንድ ነገር ልንገርህ ተሙ፣ እንደ ወንድምነት ማለት ነው። ለምሳሌ የትኛውም ትምህርት በቤተክርስቲያን ታሪክ አይደለ? ቤተክርስቲያን ታሪክ ስሁት የሆነን አስተምህሮ የምትሞግተው በቃል በመጽሐፍ ቅዱስ ነው። ፉከራም ሽለላም አይደለም የሚያስፈልገው። ይሄ መጽሐፍ ቅዱስ ላይ የለም፣ ይሄ ከመጽሐፍ ቅዱስ አንጻር ሲታይ ስህተት ነው እንጂ ግን ጥንቃቄ ያደርግ። አንዳንድ ነገሮች መንፈሳዊ አንድምታ ስላላቸው፣ ለምሳሌ ኢየሱስ ስትል የጴንጤ ኢየሱስ እንደዛ አይባልም። ምክንያቱም ጴንጤ ለመቃወም ስትል ከኢየሱስ ጋር ስትቃወም እንዳትገኝ ማለት ነው። ኢየሱስን ታውቀዋለህ? ቢ በደንብ ነው የማውቀው። ኢየሱስ ስንት አካል ስንት ባህሪ ያለው? እኔ አንድ ነገር ልንገርህ። ኢየሱስን በደንብ አውቀዋለሁ አልከኝ እኮ ይኸው መለስኩልህ። በመጽሐፍ ቅዱስ እንድናወራ ነው አሁን። ኢየሱስን ካወቅከው ስንት አካል ስንት ባህሪ ያለው? ሞዴሬተሮች ስንት አካል ስንት ባህሪ ያለው ኢየሱስ? ይኸው ኢየሱስን የምታውቀው ከሆነ አንድ አካል ሁለት ባህሪ። እሺ መልካም። እስኪ ባህሪውንና መጀመሪያ ባህሪዎቹን አንድ አካል ሁለት ባህሪ ያለው አይደል? ባህሪዎቹን ለይልኝ እስኪ። ባህሪዎቹን ለይልኝ።
ፍጹም ሰው ፍጹም አምላክ። እሺ ክርስቶስ ኢየሱስ ተሰቅሎልሃል? አዎ። በየትኛው ባህሪው ተሰቀለልህ? አምላክ በስጋ ለእኔ ተሰቀለልኝ ማለት ነው። ሁለት ባህሪ እኮ ነው ያለው። እሱማ የኔ አምላክ ነው እኮ። አምላክ በስጋማ ለእኔ ነው የሞተው፣ ለአንተ አይደለም። የተዋህደው አምላክ ለእኔ ነው የሞተው። ለአንተ በየትኛው ባህሪው ሞተልህ? በመስቀል ላይ በየትኛው ባህሪው ተንጠለጠለልህ? አንድ ጥያቄ አትበለኝ። አትጠጋኝ፣ ወደ እኔ አትጠጋጋ። ኢየሱስን አታውቁትም ብለው ለዚህ ነው ጴንጤዎች። በየትኛው ባህሪው ሞተልህ? ስጋ መስቀል ላይ በቃ አምላክ በስጋ ሞተልህ። ንገረኝ። አምላክ በስጋማ የኔ አምላክ ነው። ያንተ አምላክ እንደዛ አልሞተልህም። አምላክ በስጋ ሞተልህ። ሁለት ባህሪ ያለው አይደል እንዴ? በየትኛው ባህሪ ሞተልህ መስቀል ላይ? አምላክ በስጋ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ። የኔ አምላክ ነው እኮ አልኩህ፣ ያንተ አምላክ አይደለም። ኢየሱስ ስንት አካል እና እውነትን ተሞልቶ በመካከላችን አደረ የተባለው አምላክ በስጋ ለኃጢአቴ ለበደሌ ያውን አትጠጋጋ፣ አትኮርጅ ከሌላ ቤተ እምነት። ወዴት ነው የምኮርጀው? ይሄ እኮ መጽሐፍ ቅዱስ ኢየሱስ ስንት ባህሪ ያለው? ስንት ባህሪ ያለው ኢየሱስ? ሁለት ባህሪ ያለ ስጋና መለኮት፣ ፍጹም ሰውና ፍጹም አምላክ። እሺ ሰውነትና አምላክነት አለው ኢየሱስ። ሁለት ባህሪ ይዞ ነው የመጣው ኢየሱስ። ሁለት ባህሪ ይዞ ከመጣ በመስቀል ላይ የተንጠለጠለው በየትኛው ባህሪው ነው? አምላክ በስጋ። እንደዛ አትበል። በየትኛው ባህሪው ተንጠለጠለ? ብዬ እኮ በየትኛው ባህሪው ሞተልህ መስቀል ላይ? ምን ማለት ነው በየትኛው ባህሪ? እንደዛ ሁለት ባህሪ ነው ያለው ያንተ አምላክ። የሁለት ባህሪ እኮ አምላክ እኮ ነህ እኮ አንተ። ኢየሱስን እኮ ለሁለት እኮ ነጣጥለህ እኮ የምታመልክ እኮ ሰው ነህ እኮ አንተ። ኢየሱስ ፍጹም አምላክ አይደለም? ፍጹም ሰው ፍጹም አምላክ፣ ስጋን ከመለኮት ጋር የተዋሃደ ድንቅ አምላክ ነው የኔ አምላክ። ምንም እኮ ያንተ ግን ኢየሱስ ግን ይኸውልህ፣ ያንተ ኢየሱስ ግን በመስቀል ላይ በየትኛው ባህሪው ተንጠለጠለልህ? ሁለት ባህሪ ስላለ አምላክ በስጋ አምላክ ሰው ሆኖ በመስቀል ላይ ስለ ኃጢአቴና ስለ በደሌ ተሰቀለልኝ። በመስቀል ላይ በየትኛው ባህሪው ሞተልህ? እንደዛ የሚል እኔ መጽሐፍ ቅዱስ ላይ አነበብኩም። አንተ ነው ያልከው እኮ። ታዲያ ስለዚህ ኢየሱስን አታውቀውም ማለት ነው። አሁን ላስተዋውቅ አለ። ለዚህ ነው ጴንጤዎች ኢየሱስን አታውቁትም። አሁን አስተዋውቃችሁ አታውቀውም ኢየሱስን በደንብ ነው እንዳትለኝ ከዚህ በኋላ። አሁን ላስተዋውቅ ነው። ተሙ ንፋስን እየጎሰምክ ነው። ኢየሱስን አታውቀውም አንተ። አታውቀውም። ጴንጤዎች አያውቁትም ኢየሱስን። ስሙን ነው የሚያውቁት። አምላክነቱና ባህሪነቱን ያልተረዱ ናቸው። ስሙን ይጠሩታል፣ ነገር ግን አያውቁትም። ኢየሱስ አብራሩት ቢባሉ አያብራሩትም። አንድ አካል አንድ ባህሪ ብላ ቤተክርስቲያን የተቀበለችው በስንት ዓመተ ምህረት ነው? አታውቀውም እኮ አልኩህ። አይ ንገረኝ አንተ። ከመለስክም እውነትም ታውቃለህ ማለት ነው። ስንት ዓመተ ምህረት ማለት አልገባኝም። ማለት በየትኛው ጉባኤ ነው ይሄ? ቤተክርስቲያንን እኮ ቤተክርስቲያን የተለያየችው አንድም በዚህ አይደለ በዚህ አስተምህሮ ነው። ስለዚህ ከዚህ ጉባኤ ኢየሱስ ስንት አካል ስንት ባህሪ ያለው ብዬ ጠይቄያለሁ አለ ብዬ ስንት አካል ስንት ባህሪ ያለው ብዬ ጠይቄያለሁ። እኔ ደግሞ ብያለሁ። ሞዴሬተሮች ለምን ሰው እያስገቡብኝ እንደሆነ አላወኩም። አንድ አካል ሁለት ባህሪ ብያለሁ እኮ። አንድ አካል ሁለት ባህሪ። ስለዚህ በመስቀል ላይ የትኛው ባህሪ ነው የተንጠለጠለው? እንደዛ ምን ደግሞ የለም። መጽሐፍ ቅዱሳዊ አይደለም። የምታስገቧቸውን ሰፋ አንድ ጊዜ ብዬ እኔ ስላላወቅኳቸውን ሞዴሬተሮች የምታስገቧቸውን ሰዎች ታውቋቸዋላችሁ? እኔ አላወኩም። ከወንድሞች ውጭ ይታወቃሉ። እኔ ጋር ሊገቡ የሚችሉ ወንድሞች አይደል? ወንድሞች እህቶቼ፣ ሞዴሬተሮች ሊገቡ የሚችሉ ወንድሞች አሉ። ሊወያዩ ኖ አያስፈልግም። አንቺ ነሽ ከነሱ ጋር ከነቢ ጋር እኔ ስላለው ነው እንዴ? አይ አያስፈልግም። ወንድሞች በቃ የሚገቡ ወንድሞች አሉ፣ የታወቁ ወንድሞች የምናምንባቸው ስህተት ትምህርት ላይ አስተምሩ የሚችሉ እነሱን ካልሆነ በቀር ጴንጤ ከሆነ እኔው ራሴ ስባለው። እሺ እኔ ወዶች እሱን ብቻ ወቁልኝ እና ይህንን ነው። እሺ ኢየሱስ ሁለት ባህሪ ካለው ሁለት ባህሪ ካለው በየትኛው ባህሪው ነው መስቀል ላይ የተንጠለጠለው? ብዬ እንደዛ አይነት አስተምህሮ የለም መጽሐፍ ቅዱስ ላይ። በቃሽ፣ ከአንተ ጋር ሌላ ጊዜ እንቀጥል። ከአሌክስ ጋር እንትን ላለው ወድሃለሁ። ተባረክልኝ፣ ከፍ በልልኝ። ለሁላችን ሌላ ጊዜ ከአንተ ጋር እወያያለሁ። አሌክስ እንኳን ደህና መጣ። እግዚአብሔር ይመስገን። ደህና ናችሁ?
እግዚአብሔር ይመስገን። የት ቤተ እምነት ነበርክ? የቸርች ነበር? ሶሪ ቤተ እምነት ቢባልም ችግር የለውም። አማኑኤል ህብረት አማኑኤል ህብረት በአምስቱ ሶላዊት ታምናለች? ወደ እሱ እንመጣለን። ግን አንድ ነገር ወዴትም እንዳትሄድ ወዳጅ፣ ወዴትም አትሄድም። ካልቀጠልክ እኔ እቀጥላለሁ። ወዴትም አትሄድም። ገብቶኛል። ግን መጨረሻ ካነሳችሁት ነጥብ ብንጀምር እሱን ከጠየቅከው አትጀምርም። እኔ በኋላ ሰብሰብ አድርጌ ያስረዳችኋለሁ። ለእኔ ልጆች በኋላ ሰብሰብ አድርጌ ነግራችኋለሁ እውነታውን። አሁን አንተ ብቻ አምስቱ ሶላዎችን አማኑኤል ታምንበታለች ወይ? እኔ ጥያቄ ታምናለች። ከአምስቱ ሶላዎች ውስጥ መካከል ክብር ለእግዚአብሔር ብላ ታምናለች? ታምናለች። ክብር ለእግዚአብሔር ብቻ የሚል መጽሐፍ ቅዱስ ጥቅስ ስጠኝ። ኢሳያስ 42:18 ላይ። እሺ ቆይ አመሰግናለሁ እንጂ ደፋር ጥቅስ አምጪ ነው ፈልገው። ኢሳያስ ስንታልከኝ? ኢሳያስ 42 ትንቢተ ኢሳያስ ምዕራፍ 42 ቁጥር 18። ቆይ ሻምበው እኔ እግዚአብሔር ነኝ፣ ስሜ ይህ ነው። እኔ እግዚአብሔር ትንቢተ ኢሳያስ አልከኝ ወንድሜ? ልክ ነኝ። ኢሳያስ 42 ልክ ነኝ እኮ። ታዲያ እኮ ኢሳያስ 42 ቁጥር ስንት? 8 18 ያልከኝ መስሎኝ ነው። ይቅርታ። ቀጥል። ልቀጥል? አንብበው። አዎ እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ይላል። ይሄ ማለት ክብር ለእግዚአብሔር ብቻ ማለት ነው። ለሌላ አልሰጥም ካለ እግዚአብሔር ወዳጄ፣ ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ ነው ያልኩ። ክፍሉ እንደዛ ነው የሚያስረዳው። አንተ ቃል በቃል እንደዛ ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ ነው ያልኩ። ሌላ ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ እኮ። ይሄም እኮ እሱን ነው የሚያስረዳው። ክብሬን ለሌላ አልሰጥም አለ ማለት እግዚአብሔር ክብር ለሌላ አያስፈልግም ማለት እኮ ነው። ወይም ለእግዚአብሔር ብቻ ማለት እኮ ነው። ሻሌክሲ ትላንትና ያደረከኝና መጨረሻ ልትሳደብ የሚወጣው አንተ ስለሆንክ ከሌላ ሰው ጋር ቀጥላል። ሌላ ጴንጤ ካለ አንድ ቁጥር ጻፍልኝ። ግን ቆይ አንዴ ሐሳቤ እናንተ የምታመልኩት ኢየሱስ ሌላ ነው ባልከው ላይ ትንሽ መልስ መስጠት ፈልጌ ነው። በተደጋጋሚ ስለምትናገረው ይሄን ቃል አየለማ ጥቅስ ስለሌለ። እሺ አንተ ሃይማኖት ሰው ሰራሽ ነው? ሰው ሰራሽ አይደለም። ሰው ሰራሽ ነው? ሰው ሰራሽ አይደለም። ያንተ ሃይማኖት በኢየሱስ ክርስቶስ ፍጹም ሰውነትና አምላክነት ሰው ሰራሽ ነው? ሰው ሰራሽ አይደለም። ያንተ ሃይማኖት ንገረኝ። ክርስቶስ ነው የመሰረተው። ትላንትም እኮ ነግሬያለሁ። በክርስቶስ አልመሰረተው መናት የሆነ አንተ ነህ አልመሰረተው በምትለው መስርቶት ክርስቶስ ይላል። አንተ ነህ እኮ እንደዚህ በነገራችን